ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት ዳንኤል ዮሐንስም አለ እነ መንሱር ጀማል አሉ 1 ሚሊዮን ብር የተከፈለው አምባሳደር ዲና ሙፍቲ መጠየቅ አለባቸው። በዋናነት ያስተዋወቁት አንደኛው እሳቸው ናቸው። እርሳቸውም እኩል የህግ ጥሰት ፈጽመዋል። ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። አንድ ዓመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰ። ለኔክስት ታይም ስንሄድ ድርጅቱ የለም ማለት ሄዶ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ከሰሞኑ ከፊንቴክ ኢንቨስትመንት ጋር ተያይዞ እንግዲህ ዝነኛውና ታዋቂው አርቲስት ቴዲ አፍሮ ስሙ ታይዞ የተነሳ ይገኛልና ምን ያገናኘዋል፣ ምንስ በዚህ ጉዳይ አስከበኝ ነው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ አምባሳደር ዲና ሙፍቲ አለመታሰራቸው እንግዲህ ብዙዎችን እያነጋገረ ይገኛል። ለምን አልታሰሩም የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁ ነው በአሁኑ ሰዓት እንግዲህ ኢትዮጵያ ውስጥ ፍቃድ ያላቸው 3 ዘራፊ አካላት አሉ። እነማን ናቸው የሚለው ነገር የማስመለከታችሁ ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ከፊንቴክ ኢንቨስትመንት ጋር ታይዞ እንግዲህ ስሙ የተነሳ ወደሚገኘው ወደ ታዋቂውና ዝነኛው አርቲስት ቴዲ አፍሮ ከመሄዳችን በፊት ትላንትና ነገራችሁ ነበርና ፊንቴክ ኢንቨስትመንት ብዙዎችን ከሸወደበት መንገድ መሃል አንዱ መስቀል አደባባይ ላይ እንግዲህ መኪኖችን ይዘው መጥቶ እዛ ጋር እያሳየ ቪዲዮ የቀረጸ በድሮን እየቀረጸ ባለስልጣናትንም እዛ ጋር ጠርቶ መሸለሙ ነው ብዙዎችን እንዲሸወዱ ያደረጋቸውና ይሄ መኪና ከየት ነው የመጣው የሚለውን ነገር አይተን እንመለስ። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ 350 መኪኖችን አስገብቻለሁ ብሎ ለህዝብ ቢናገርም የፌደራል ፖሊስ ምርመራ ግን ያረጋገጠው 148 መኪኖችን ብቻ መሆኑን ነው። ከነዚህም ውስጥ 100 የሚሆኑት ለተወሰኑ ሰዎች ሰጥተው የቀሩትን 48 መኪኖች በድብቅ ሸጠውታል። ከዚህም በላይ በጅቡቲ ወደብ ላይ 400 መኪኖች ቆመዋል፣ ወደ ሀገር ውስጥም እየገቡ ነው በማለት ለተበዳዮች የሐሰት መረጃ ሲሰጡ ነበር። እንደውም ከቻይናው ታዋቂ የቢዮዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰል 1200 ዜጎችን አጭበርብረዋል። ሂሳቡን ስንመለከተው ደግሞ ይበልጥ ያስደነግጣል። ከእያንዳንዱ ተበዳይ ላይ ለቅድመ ክፍያ ለታክስና ለቻርጀር በሚል 1,365,000 ብር ተቀብለዋል። በአጠቃላይ በዜጎች ላይ የደረሰው የገንዘብ ጉዳት ከ1.7 ቢሊዮን ብር በላይ ደርሷል። አሁን ላይ ፖሊስ በ19 የጥፋት አይነቶች ምርመራውን አጠናቆ ክስ መስርቷል። ይሄ ነው እንግዲህ ፊንቴክ ኢንቨስትመንት ብዙዎችን ካጭበረበረበት መንገድ መሃል አንዱ ይሄ ነውና ከሰዎች መኪና ተከራይቶ ይዞ መጥቶ እንግዲህ መስቀል አደባባይ ያስቀምጥና ብሮን እየቀረጸ ባለስልጣናትን ጠርቶ ታዋቂ ሰዎችን ጠርቶ እዛ ጋር ለተወሰኑ ሰዎች መኪና መስጠቱ ነው እንግዲህ ብዙዎችን እንዲጭበረበሩ ያደረጋቸው። እነዚህም ደግሞ ከመንግስት ፍቃድ አለው ይሄ ድርጅት ወይ ደግሞ የፊንቴክ ኢንቨስትመንት የተባለው ከመንግስት ፍቃድ ያለው ነገር ነው እና ለመናገር እነዚህ ማስታወቂያ ሰዎች ታሰሩ እንጂ ራሳቸው በጊዜው ለዚህ ድርጅት ፍቃድ የሰጡ አካላት በራሱ የመንግስት አካላት በራሱ መታሰር አለባቸው፣ ደግሞ መጠየቅ አለባቸው። ቢኮዝ ምሳሌ ያክል ብዙ ጊዜ በማስታወቂያ መናገር ሰራዊት ፍቅሬ ማስታወቂያ ሊሰራ ወደ ፊንቴክ ኢንቨስትመንት ሲሄድ መጀመሪያ ቼክ የሚያደርገው አንድ ነገር ነው። እሱም ፍቃድ አላችሁ የሚለውን እንጂ ዲቴል ውስጥ ገብቶ ከየታመጣችሁ ስንት ብር አላችሁ የሚለው ነገር የሱ ጉዳይ ሊሆን አይችልም። እኔም ጋር መጥተው ዩቲዩብ ላይ ያስተዋውቁልኝ ካሉኝ ፍቃድ አላቸው እነዚህ አካላት የሚለው ነገር የምመለከተው ከዛ አስተዋውቃለሁ። ምክንያቱም ከመንግስት አካላት ፍቃድ ስላላቸው ምን ለማለት ፈልጌ ነው እዚህ ጋር ለነዚህ አካላት ፍቃድ የሰጡ የመንግስት አካላት በራሱ መጠየቅ አለባቸው። እሱ ብቻ አይደለም። በጊዜው እንግዲህ ባለስልጣናት ሆነው በዛ ቦታ የተገኙ ሰዎች ነበሩ። እንደነ አምባሳደር ዲና ሙፍቲ ያሉ ከታዋቂ ሰዎች ጋር ተገኝተው እዛ ጋር እንግዲህ መኪና ሲሸልሙ የነበሩ ሰዎች ነበሩና ለምን አልታሰሩ የሚለው ተነሳ ይገኛል። ለምን እንዳልታሰሩ ነግራችኋለሁ። ግን መጀመሪያ እንመልከት። እዚህ እንግዲህ እንደሚታወቀው ሰሞኑን የፊንቴክ የመኪና አስመጭ ባለቤት በህግ ቁጥጥር ስር ውስጥ ይገኛል። ተቋሙን ያስተዋወቁ ግለሰቦች ወይም አርቲስቶች በህግ ቁጥጥር ስር ውለዋል። አሁን የሚገኙት ማረሚያ ቤት ነው። ከዛ ጋር ተያይዞ አብረው ያስተዋወቁ አንድ ትልቅ አምባሳደር አሉ። አምባሳደር ዲና ሙፍቲ ናቸው። እሳቸው እንግዲህ አልታሰሩም፣ በህግም አልተጠየቁም። ስለዚህ ምናልባት የኢትዮጵያን ህግና ስርዓት ጥያቄ ውስጥ የሚከት ሁኔታ ተፈጥሯል ብዬ አስባለሁ። ባለስልጣን የፈለገውን ነገር ይፍለጥ ይቁረጥ፣ አንተ እንደፈለግክ አድርግ፣ ዜጎች ናቸው በዚህ ህግ የሚጠየቁት እንጂ አንተ አትጠየቅም የሚለውን ሀሳብ ለዜጎች የሚናገር በመሆኑ በእርግጥ የአፍሪካ መሪዎች ህግ ያወጣሉ እንጂ ህጉን አይተገብሩትም። ስለዚህ ለነዚህ አይነት ሁኔታዎች ላይ በጣም ትልቅ ጥያቄ ስለሚከት አምባሳደር ዲና ሙፍቲ ፊንቴክ የሚባለውን ተቋም በዋናነት አስተዋውቀዋል። ካስተዋወቁም ከተጠየቁት ግለሰቦች ጋር እኩል መጠየቅ አለባቸው። እርሳቸውም እኩል የህግ ጥሰት ፈጽመዋል። ስለዚህ መጠየቅ አለባቸው። በስልጣናችሁ ሲመጡ ያለመከሰስ መብታቸውን ሳታነሱ አስራችሁ በስልጣናቸው ሳይመጡ ደግሞ ካልመጡ ከእናንተ አጠገብ ያሉትን ሌቦችን ያለመከሰስ መብት ስላላችሁ ብላችሁ የምታልፉበት ምክንያት የለም። እንደ ህግ ሁሉንም
ዜጎች በኩል አይን ነው መዳኘት ያለበት መጠየቅ ያለበት በኩል አይን ነው። ስለዚህ አምባሳደር ዲና ሙፍቲ መጠየቅ አለባቸው። በዋናነት ያስተዋወቁት አንደኛው እሳቸው ናቸው። ስለዚህ እርሳቸው የማይጠየቁ ከሆነ የታሰሩ አርቲስቶች መፈታት መለቀቅ አለባቸው። ህጉ አንደኛው እንደፈለገ የሚፈነጭበት አንደኛው የሚጠየቅበት መሆን የለበትም። ይሄ ነው እንግዲህ ወንድማችን እግዚአብሔር ስለእንም እያልኩ የምገኘው ይሄንን ነውና በጊዜው ባለስልጣን ነበሩ ብዙ ሰዎች እንዲሸወዱ ምክንያት የሆኑት እሳቸው ናቸው፣ ወይ ደግሞ አምባሳደር ዲና ሙፍቲ ናቸው። እንዲሁም ሰራዊት ፍቅር እንደ ምክንያት አድርጎ ያቀረበው መኪና መስቀል አደባባይ መቶ ሲዘረጋ ወይ ደግሞ ስንመለከትና ባለስልጣናት ራሱ በጊዜው አምባሳደር የነበሩ ባለስልጣናት በጊዜው እዛች ቦታ ላይ መጥተው ስንመለከታቸው እንዴት ነው ልንሰራ ማንችለው የሚል ነገር ነው ሰራዊት ፍቅር ሳይንስ የተመለከት ነው። ትላንትና ሳይቻችሁ ነበር፣ ተመልሳችሁ ማየት ይቻላልችሁና እንግዲህ ለምን አልታሰሩም የሚለው ስንመለከት ያለ መከሰስ መብት አላቸው አምባሳደር ዲና ሙፍቲ። ወይ ደግሞ ለምን አልተከሰሱ ለማታየቁ ነው ስንመለከት አይ ቲንክ የፓርላማ ባል ናቸው፣ ያለ መከሰስ መብት አላቸው። እሱ ተጠቅሞ ነው እንግዲህ ያልታሰሩ ለማልጠየቁትና መሻር ማንሳት ይቻላል። ያለ መከሰስ መብታቸውን አንስታችሁ ጠይቁ። ኢትዮጵያ ውስጥ አሁን ላይ የሆነ አምባገነን አካል አለ፣ በቃ እንደፈለገ የሚንቀሳቀስ ሰው ገጭቶ ገሎ የማይታሰር አካል አለ። አይተናል ከዚህ በቪዲዮ ሰው መኪና የነዳ ጠጥቶ ያሽከረከረ ሰው ይገጫል፣ አይታሰርም፣ አይጠየቅም። እንደዚህ አይነት አካላት አሉ። ሰው ገለው ምስኪን ልጅን ገለው የማይታሰሩ ሴት ልጅን ገለው ደብድበው ፊቷንም የቀኒ ጉዳይ እናቃቸዋለን። በዚህ መንገድ ግፍ እየሰሩ የፈጸሙ የማይታሰሩ የሆኑ አካላት አሉ። ኦኬ ምን አላቸው ስንመለከት ወደ ኋላ ታሪካቸው ስናጠና የሆነ ባለስልጣን በሰዎች ናቸው ወይ አሁን በጊዜው በስሙ እንደምንጠራ ባለ ጊዜ ናቸው ወይ ደግሞ ከሆነ ባለስልጣን ጋር ንክኪ ያላቸው። እነዚህ ሰዎች ኢትዮጵያ ውስጥ አሁን ላይ ማንም አይነካቸውም፣ አይነኪ ናቸው። እነሱ እንደፈለጉ ሰው ያደርጋሉ። እነሱን ግን የሚያስራቸው የሚጠይቃቸው ህግ እንግዲህ የለምና ይሄ ነገርን መታየት አለበት ብዬ አስባለሁ። የአዲስ አበባ ፖሊስ እንግዲህ የወሰደ የሚገኘው እርምጃ አጠናክሮ ይቀጥልበት። ቢያንስ በዚህ ምርጫ ወቅት አስገቧቸው፣ ቢያንስ በቃ እስኪያልፍ ድረስ አስገቡና እውነት ህግ እየሰራ እንደሆነ አሳምኑን እስቲ። እንደዛ ከሆነ በስተቀር እነዚህ የታሰሩ እዚህ ጋር የምትመለከቷቸው ወንድሞች ወይ ደግሞ አርቲስቶችም ጥፋት አላጠፉም። ገና ከጀመሩ ትልቁን ጥፋት ያጠፋል እነዚህ አካላት ፍቃድ የሰጠ ሰው ነው። ፍቃድ የሰጠው የመንግስት አካል ነው ትልቅ ጥፋት ያጠፋው እንጂ ማስታወቂያ የሚሰሩ ሰዎችማ ፍቃድ አይተው ነው የሚሰሩት። ወደ ዋና ፖይንት ልመለስና ፊንቴክ ኢንቨስትመንት እንግዲህ ብዙዎችን ወይ ደግሞ ታዋቂ ሰዎችን ካጭበረበረባቸው ሸወደባቸው መንገዶች ማለት አንዱ መኪና የሰጣቸው ነበር፣ በነፃ ቤት መኪና የሰጣቸው ነበርና ዩቲናስን በዚህ ጉዳይ ተመርጣ ነበር። ትናንትና እንግዲህ ሉላ ገዛውኝ የምትባል የኤቢኤስ ቲቪ ታዋቂዋ ጋዜጠኛ ቀርቦላት ነበር። ይሄ ነገር አልቀበልም ብላለች። እንደዚሁ ደግሞ አልቀበልም ካሉ ታዋቂ ሰዎች መሃል አንዷ ዩቲናስ ናትና ስሟት። ደውሎ ጠሩኝና ከሴት ብራንድ አምባሳደር አንቺ ነናርክሽ መኪና ሶንግ ፕላስ ኢማጂን ወላሂ ላዚም ማለት ነው። እኔ ሶንግ ፕላስ ተሰጥቶኝ በትንሽ ክፍያ ሰጥተውኝ ምናምን ወላሂ ከዛ እንደእንደለው ከዛ ወደ ቤት የገባው ከዛ ደውለው ድጋሚ ዩቲዩብ ነው ወሰጇ መኪናው ወላሂ ወሰጇ መኪናው ምናምን ቤትስ ነበረ ምንሄደው ያኔ ቤትስ ነበረ የኪራይ ቤትስ ናት ምናምን በጣም ፈልኩኝ በቃ ከዛ ምንድነው አላህ ሱብሃነሁ ወተዓላ እንግዲህ ምንድነው ሻው ማለት የምችለው ነገር አይ ከዛ ተኳቸው በቃ አይ በቃ አልሰራ ፈቃደኛ አይደለም። ድሮ እኮ ነው ባይዘው ጋና መንሱር እንደፈረመ ማለት ነው ብራንድ አምባሳደር ሆኖ እና ከሴት ደግሞ አንቺ ብለው አይ በቃ ይቅርብኝ እኔ አልኩ። ወላሂ ለአዚ ምንድነው ሻው ማለት የምችለው አላህዬ ብቻ ያቅልላችሁ። ታስበው ደግሞ ብዙ ቢካበድም ይመስለኛል እኔ አላልኩም፣ ግን በቃ አላህ ያቅልላችሁ። የተበሉትን ብራቸውን አላህ ይመልስላችሁ። እኔ ግን አላጠበቅም። ይሄኔ ታስሬ ነበር። ላይቭ የለም ሚሪል ፒንክ ቲሸርት የለም ፒንክ ሻርፕ የለም ፒንክ ላምባዳ ማለት ነው ፒንክ ላምባዳ የለም ፒንክ ቻፕስቲክ የለም። አላህ ይጠብቀኝ። ይሄ ነው እንግዲህ በዚህ መንገድ ነው እንግዲህ ሲያጭበረበሩ ነበር። ታዋቂ ሰዎችም መኪና አቅርቦላቸው ቤት አቅርቦላቸው ገንዘብ ዳጎስ ያለ ገንዘብ ይሰጧቸው ነበር። ሲያጭበረበሩ የነበሩት ካጭበረበሩበት መንገድ መሃል አንዱና ኢትዮጵያ ውስጥ አሁን ላይ የዝርፊያ መንገድ ትናንት እንዳልነው ነው። አብዛኛው ኢትዮጵያ ውስጥ ከሚገኝ ከበርቴ ደግሞ ይሄ ባለሀብት የሚባለው ዘርፎ ነው፣ ከየትም አላመጣም። ትናንት አንስተነዋል። ወይ ከሆነ ባለስልጣን ጋር ይገናኛል፣ ወይ ዘር ውስጥ አለበት፣ ወይ ሃይማኖት ውስጥ አለበት፣ ወይ ደግሞ በዚህ መንገድ ዘርፎ ነው። አብዛኛው ባለሀብት ኢትዮጵያ ውስጥ ከንጹሃን በዘረፈው ገንዘብ ነው ባለጸጋ የተባለ የሚጠራው ሀብታም የተባለ
የሚሸለመው ለመናገር እንጂ ለፍቶ ጥሮ ግሮ እንትን አይደለም። የሆነ ፖድካስት ያቀርቦ ሊስትሮ ጠርጌ ነበር ይልሃል መጥቶ የትም ሊስትሮ ጠርጎ ያቀም እኮ ሰውየው በቃ ከሆነ ስልጣን ከሆነ ባለስልጣን ጋር ንክኪ ያለው ከሆነ መንግስት ጋር ንክኪ ያለው ወይ ደግሞ ከሆነ ቦታ ዘርፏል ይሄ ሰውዬ መጥቶ ግን ሚዲያ ምንድነው ብሎ የሚናገረው እኔ በዛን ጊዜ እኮ ሊስትሮ ጠርግ ነበር ና ጥርግና ሲያውን ከእንደገና አምጣው ቻሌንጅ ጀምር እስቲ ከእንደገና የምታመጣበትን እንዲሁ አሁን ዳጎስ ያለ ገንዘብ ነው የሚከፈለው ሊስትሮ ከዚሁ ከፊንቴክ ኢንቨስትመንት ማጭበርበር ጋር ታይቶ እየተነሳ የሚገኘው እንግዲህ የቴዲ አፍሮ ስም ነው እና ምን ያገናኛል የሚለውን ነገር ወንድማችን ስሙት። ይሄንን ቪዲዮ ይዩት። ቴድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቅም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይሄ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው። ወንድማችን አሁን እንግዲህ ወደማ አሁን ላይ ሲናገር የሰማችሁት ወንድማችን ከዚህ ከፊንቴክ ኢንቨስትመንት ጋር ሌብነት ማጭበርበር ዝርፊያ ጋር ታይዘው ብዙዎችን ያጋለጠ እንዲታሰሩ ምክንያት የሆነው አንዱ እሱ ነው። ትልቁን ሚና የሚጫወተው ደግሞ ለህዝብ ድምጽ የሆነ የነበረው በጊዜው 1.7 ቢሊዮን ብር እንደተጨበረበረ ያጋለጠውን እንዲታሰር ያደረጋቸው ይሄ ግለሰብ ነው። እግዚአብሔር ይስጥልኝ ፈልጋለሁ። ከዚህ ጋር ታይዘው እንግዲህ የቴዲ አፍሮ ስምም በዚህ ላይ ሲነሳ ተመልክተናል። ያው ጥፋት አጥፍቷል ሳይሆን ይሄን ነገር እንግዲህ ወይ ደግሞ ይሄን ፕሮግራም ቴዲ አፍሮ ያዘጋጀው ሄሎ ታክሲ የሚለው ነው። ሄሎ ታክሲ ደግሞ በጊዜው በጣም ብዙ ብር በልቶ የጠፋ ከዛ ተመልሶ ደግሞ ሆነ ፊንቴክ ኢንቨስትመንት ድፍረት እኮ ነው ለመናገር በልቶ ይጠፋል፣ ማንንም አይጠይቀውም። ተመልሶ መጣሁንም ያጭበረብራል። ነገ ደግሞ ስንመለከው ደግሞ ከሆነ አመት በኋላ ወይ ከሁለት ዓመት በኋላ ደግሞ እናያለን አብረን ፊንቴክ ኢንቨስትመንት አሁን ያጭበረበረ ታሰራ ይፈታል፣ ገንዘብ ስላላቸው ይፈታሉ። ከሆነ ጊዜ በኋላ መጥቶ አሁንም የሆነ ስም ይሰይሙና ህዝብ ያጭበረብራሉ። በዚህ መንገድ ነው እንግዲህ ሀብታም የተባሉ ከበርቴ የተባሉ ምድራትን ከን ሰማይ ዝቅ ይበልን እያሉ ከተማው ሰዎችን የሚያስጨንቁት እንደፈለጉ የሆነ የሚንቀሳቀሱትና ከፊንቴክ ኢንቨስትመንት መኪና የወሰዱ ሰዎች አሉ፣ እንደዚሁ ደግሞ የተበሉ ሰዎች አሉ። እስቲ የታችን ስሟት ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል መቼም። የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር አያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ሰው ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበረና
በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር ለከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 አመት አካባቢ እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። 1 አመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ስለዚህ ምንም ማድረግ ስላልቻለን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15000 ነበር በየወሩ ምን ከፍለው ደን ወደ 18000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል ካልሆነ ደግሞ መኪናውን ከፍለን ምናም ብቻ በራሳችን መንገድ እንትናለንና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውምና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄሎ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ሶ ስንጠይቃቸው ወይ የለም ዳንኤል ዮሐንስ ነው ሰውየው ስሙ የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረም። ሰው ሁላችንም ተዳከምን። የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው አንድ አባባል አለ የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነውና ይሄ ታሪክ 4 አመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯል እና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ሆ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃው ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያደርግምና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝና አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖራችሁ ነው የሚለውን እንግዲህ ህግም ያጠራው ነገር ነው። ግን በጣም ያሳዝናል ለእናንተ
ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብዬ አምናለሁኝ። ታንኩ በጣም እህታችን እና እነዚህ እህታችን እንግዲህ መኪና ከወሰዱት መሀል አንዷ ናት። እንደዚሁ ደግሞ የተበሉ ጓደኞች አሏት እና በዚህ መንገድ ነው እንግዲህ ሲያጭበረበሩ የነበሩት። ይህን ነገር መንግስት እንዴት እያወቀ 4 ዓመት ሙሉ ዝም አለ ለሚለው ጥያቄ እግዚአብሔር ይወቀው። ያው መስቀል ዳይ የተመለከት ነው እንግዲህ ጭራሽ ባለስልጣናቱም እዘጋ እንግዲህ ኢንቮልቭ ያርጉን ያየናቸውና ግክ ያላቸው እንደዚሁም ደግሞ እነዚህ አርቲስቶች የተወጣ ካላት ወይ አሁን ታስወጣ ካላት ጋር የምትመለከቷቸው ከጉዳዩ ንክኪ ያላቸው ጀስት ማስታወቂያ ነው የሰሩት የሚል ነገር ነው። ለመናገር ንክኪ ያላቸው ይመስላል። ለምን ብትሉ እነ ሉላ ገዙ እና ዩቲናስ ይሄን ጉዳይ አንፈልግም ብሎ ወጡ። ጀስት ማስታወቂያ ቢሆን ሄዶ መስራት ማለቀ። ኦኬ ነገር ግን ይሄን ጉዳይ አንፈልግም ሲሉ የሆነ ነገር ውስጥ ማስገባት ነው የሆነ ማነው ማስነካት እንደተፈለገና ቀድሞ እንደነቁባቸው ነው የሚያሳየው። ሴት ልጅ እንግዲህ በንቃት ወይ ደግሞ በሆነ ነገሯ ከወንድ ልጅ በነዛ ላይ ትበልጣለች። ለዛ ይመስለኛል እንግዲህ እስካሁን ድረስ የታሰረች የተራየ ነው። ወንዶች ናቸው የታሰረው የሚገኙትና ወይ ደግሞ ወንድ አርቲስቶች ናቸው እንጂ እዚህ ውስጥ ያሉበት ሴቶች የሉበትም። አላየንም ማንንም። በነገራችን ላይ አሁን ላይ ፊንቴክ ኢንቨስትመንት ብቻ ሳይሆን ትላንት ያየ ነው በመንግስት ነው የሚጠራ ወይ ደግሞ በመንግስት ነው የተቋቋመ የብዙዎችን ከየት እስከ አዲስ አበባ ድረስ እንግዲህ ዘልቆ ገብቶ ከአዳማ ከናዝሬት እስከ አዲስ አበባ ድረስ ዘልቆ ገብቶ የብዙዎችን ገንዘብ በልቶ የሚገኝ ድርጅት አለ። ትናንት አይተነዋል። ተመሳሳይ ማየት ይቻላችሁ። በመንግስት ነው የተዋቀረው። ደግሞ መንግስት ራሱ የሚያውቀው ኦፊሻሊ መንግስት የሚታወቅ ፍቃድ ያለውና የመንግስት አካላት ፍቃድ ሲሰጡ በደንብ አድርጋችሁ ማየት አለባችሁ። እንግዲህ እኛ የምናውቀው ገቢዎች ፍቃድ ለመስጠት መከራ እንደሚያብሉ ነው የምናውቀው። እንግዲህ ይሄ ነገር ለግለሰቦች ብቻ ይስራ ለደቦች ብቻ ይስራ እናውቀው። ወይ ትንሽ የሱቅ ለመክፈት ፈልጌ እጄ ፍቃድ ለማውጣት ስንት ቀን የሚፈጅብኝ የማውቀው። ቀኑን ሙሉ ተቀቅዬ ውዬ ማታም ተቀቅዬ እዛ ላድር ይችላል ብርድ ላይ። ገና ቀጣይ ሁለተኛ ቀንም ላይሰጠኝ ይችላል፣ ሶስተኛ ቀን ላይሰጠኝ ይችላል፣ ሳምንት በሙሉ እንደዚህ ላሳልፍ ይችላል። ግን በዚህ መንገድ የሚያጭበረበሩ ሰዎች ያለምንም ፍተሻ ዝም ብሎ ፍቃድ ሰጥቷቸው ሰው ሲዘርፉ መንግስት እኔ ዝም ይላል እና በዚህ ጉዳይ ላይ ተጠያቂ መሆን ያለበት አንዱ በራሱ ተጠያቂ መሆን ያለበት ፍቃድ የሰጠው አካል ነው። በቃ ሌላ ምንም የለም። ፍቃድ የሰጠው አካል ምን አይቶ እንደሰጠ ፍቃድ ምን አምኖበት እንደሰጠ መመርመር አለበት። ዝም ብሎ እነዚህ አካላት ማሰሩ ተገኝ ነው ብዬ አላስብም። መታሰር አለባቸው እኮ ሊጠየቁ ይገባል፣ ሊመረመሩ ይገባል ልክ እንዳላቸው። ነገር ግን ትልቁን ሚና የሚይዙት ፍቃድ የሰጡ አካላት ናቸው። ብራቸው የሰጡ ሰዎች ፍቃድ አይተው ነው ፍቃድ አላችሁ የሚል ነገር ኦፍ ኮርስ ፍቃድ መንግስት ፍቃድ ካላቸው የማሰበት ምንም ምክንያት አይኖርብር። ስለዚህ ከመንግስት አካል ሆኖ በጊዜው የነበሩ ስልጣን ፍቃድ የሰጡ አካላት መጠየቅ አለባቸው። ያለ መከሰስ መብት አላቸው ምናምን እያላችሁ የምታጭበረበሩትን ነገር ተውና አንሱ። ያለ መከሰስ መብታቸውን አይተናል ከዚህ በፊት። ኦኬ ያለ መከሰስ መብት ማንሳት ይቻላል። ብዙ ፖለቲከኞች ዛሬ ታስረውብኝ ነው የሚገኙት ያለ መከሰስ መብታቸው ተነስተው እብን እያላቸው ራሱ እዚህ ጋር የማይነሳበት ምንም ምክንያት የለም። ከዚህ ጋር የሚነካኩ ባለስልጣናት በሙሉ ይጉና ይጠየቁ፣ ይመረመሩ። ለምን ፍቃድ እንደሰጡ ለምን ይሄ ነገር እያዩ እንደ ዝም እንዳሉ ባንክ ቤቶች ነገር ያሉ እንደ ዝም እንዳሉ ይመርመር። ኦኬ ኢትዮጵያ ብቻ እኮ ነው በባንክ በኩል ዝርፊያ የሚካሄደው ባይዘው ኢትዮጵያ ውስጥ ብቻ በባንክ በኩል ዝርፊያ የሚካሄድባት ሀገር ኢትዮጵያ ናት። ሰው አፍኖ 100,000 ብር 200,000 ብር በባንክ በኩል ይቀበላል። ኦኬ ሄደ ባንክ ቤት ስታናገር እዚህ አስገባው ስትል የለም ምንም አይመለስልህም። ሰው አፍኖ ዘርፎ እና ባንክ ቤቶች በራሱ በዚህ ጉዳይ ላይ ሊታዩ ይገባል። ብቻ ብዙ ሰዎች ወይ ደግሞ ብዙ አካላት ብዙ ድርጅቶች በዚህ ጉዳይ ሊታዩ ይገባል ብዬ አስባለሁ። በፊት ዘርፎ ደግሞ የታወቀ አሁንም ደግሞ ሲመጡ ወይ ደግሞ ስማቸውን ብቻ ቀይረው መልካቸውን ቀይረው ሲመጡ ፍቃድ የሰጣቸው አካል ምን ያክል ብልሹ የሆነ ስርዓት እንዳለው የተመለከተ የምንገኘውና በተቻለ አቅም ምርመራ ይደረግ በእነዚህ መካከል ፈልጋለሁ። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ቪዲዮ እንግዲህ አይታችሁታል መቼም። ሰሞኑን ይህ ቪዲዮ ነው በጣም ቫይራል ወጥቶ እየተንቀሳቀሰ ያለ በየአካባቢው በየሶሻል ሚዲያው ወጥቶ እየተንቀሳቀሰ ነው። እኔ ይህን ቪዲዮ ድጋሜ ለማሳየት ለእናንተ ፈልጌ ሳይሆን ሰዎችን ተምሳሌት እያደረግኩ አንስቼ መናገር ስለምፈልግ ነው ቪዲዮውን ይዤ የመጣሁት። ነገር ግን እኔ ብዙ ሰው አሁን ፌንቴክ የተለየ ሰው ወይም በባለፈው ያጭበረበረ አንድ ሰው ነው ብለው የሆነ ሰው ነው የሚጠሩት። እሱ እንግዲህ አንዳንዴ ስም ይወጣል ከቤት ይቀበል ጎረቤት ይባላል የኛ ሀገር ሰው። አንዴ ስም ስለወጣለት ነው እንጂ እንደዚህ አይነት አሁን በፊት ማጭበርበር የሰራ ሰው ድግመኛ መጦ ሊያጭበረብር ሊያሞኘን አይችልም። ነገር ግን በዚህ ስም ይህን ሰውዬ አንዴ ስም ወጦለታል። በዚህ ስም አማካኝተን ገንዘቡ ቢበላ ቢሰበሰብ ወደ መንግስት ወደ ብልጽግና ካዝና ቢገባ ይህን ሰውዬ መልሰን ተጠያቂ እናደርጋለን ካሁን በፊትም ስላላገኘ ነው ተብሎ የተዘጋጀው ወጥመድ እንጂ ፌንቴክ ማን ነው ለእናንተ?
እኔው ብዙ ሰው ግለሰቦችን እየጠራ ከዚህ ይንጫጫል። ፌንቴክ ብልጽግና ነው። ሌላ ምንም እኮ እንትን የለውም። የሚሰበሰበው ለብልጽግና ነው። ምክንያቱም እዚህ ቦታ ላይ የምታያቸው በሙሉ በበጎ አድራጎት በሏቸው፣ በማስታወቂያው በሏቸው፣ በአርቲስት ስም፣ በዘፋኝ ስም፣ በምናምን የተሰባሰቡት በሙሉ ብልጽግናዎች ናቸው። ከዛ በላይም ደግሞ የብልጽግና አምባሳደሮች፣ የብልጽግና ሚኒስትሮች፣ ሚኒስትር ዴኤታዎች ናቸው መድረኩን እየመሩት ያሉት። እና ከዚህ ላይ መጥቶ አብይ አህመድ ስላላሰባሰበ ነው ብልጽግና አይደለም ብላችሁ የምታምኑት? ፌንቴክ የሚባለው ደፍነት እኔ ከዚህ በፊት አላውቀውም፣ አልሰማሁትም። ግን ሰሞኑን ባየሁትና ባደረግኩት ጉዳይ ላይ ሰዎችንም ሳያቸው ደፍነትሊ ብልጽግና ነው፣ የብልጽግና ሰዎች ናቸው ጉዳዩን እያካሄዱት ያሉት። ከነዚህ ውስጥ ማን ነው ብልጽግና ያልሆነ? መንሱር ነው ብልጽግና ያልሆነ? አምባሳደር ዲና ሙፍቲ ነው ብልጽግና ያልሆነ? ታደለ ሮባ ነው ብልጽግና ያልሆነ? ማን ነው ይገረም ደጀኔ ነው ብልጽግና ያልሆነ? እስኪ እነዚህን ሰዎች በሙሉ እያቸው። ወንድም ካሊድ ነው ብልጽግና ያልሆነ? እስከ አሜሪካ ድረስ ፓስፖርት እየተሰጣቸው እነዚህ ሰዎች እኮ ዲያስፖራው ድረስ ገንዘብ እንደራሱ እንዲሰበስቡ ማዋጮ እንዲሰበስቡ፣ አንዴ ሆስፒታል እንገነባለን፣ አንዴ መቄዶንያን እንረዳለን፣ አንዴ እንትን እንላለን እያሉ ጨፍ እየጎዘጎዙ ምንጣፍ እየዘረጉ በቤተ ክርስቲያን ስም በመቄዶንያ ስም ገንዘብ እያሰባሰቡ ለብልጽግና ለአብይ አህመድ የኮሪደር ልማት ገንዘብ የሚሰጡ የኮሪደር ልማትን ወጥተው የሚያስተዋውቁ ሰዎች አይደሉም እንዴ? ነገር ግን ሪል ገንዘቡ ተበልቷል። በቢሊየን የሚቆጠር የኢትዮጵያ ሕዝብ ተበልቷል። ያን ገንዘብ በምን ያስተባብሉት? እነዚህን ሰዎች በማሰር በማስመሰል ነው ሊያስተባብሉት የሚችሉ። ግማሾቹ አክተሮች ናቸው። ነገር ግን ከነበሩት ሰዎች ደግሞ ያልታሰሩ አሉ። ምክንያቱም ወደ ውጭ ሀገር ሲወጡ ገጽታቸው ሊበላሽባቸው ስለሚችል። ለምሳሌ እንደና አምባሳደር ዲና ሙፍቲ ሚዲያ ላይ የሚታወቁ ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደ አክተሮች ወስደው ቢታሰሩ የውጭ ሚዲያው ደግሞ በትክክል ይቀባበላቸውና ገጽታቸውን ያበላሽባቸዋል። እንደነ ታደለ ሮባ አይነቶች። ታደለ ሮባ አርቲስቱን በሙሉ በብልጽግና ዘመን ጠርንፎ የሚመራ እሱ ነው አይደለም? ይህን ሰውዬ ብታስቡት ነገ ለሚሰራው በግልጽ ብልጽግና ለሚሰራው ስራ ወደ ውጭም ሄዶ ሀገር ውስጥ ላይ ላለውም ጥላቻን ያመጣል ተብሎ ይታሰባል። ሌሎችን ግን ተጠቅሞ ቢወረውራቸውም ችግር የለም እንጂ እነ ይገረም ደጀኔ በሏቸው፣ እነ ልጅ ማን ወንድም ካሊድ በሉት በሙሉ እነዚህ የምታያቸው የኮሪደር ልማትን ከጎንደር እስከ በቀደም ራሱ የደቡብ አካባቢ ሄደው ራሱ የሆነ ብራውን ልብስ ለብሰው የደቡብን አካባቢ እርግጠኛ ስላልሆንኩ ነው የማን ብሔር እንደለበሱ ለብሰው ሲያስተዋውቁ አይደለም እንደ የነበሩት። እነዚህ ሰዎች ደፍነትሊ ግለሰቦች አይደለም። መንሱር ምንድነው ሲሰራ የከረመው? መንሱር ብልጽግና አይደለም? አብይ አህመድ አይደለም? ፕላስ ቱ ዛት ደግሞ ዝረፉና እዚው ላይ ኢንቨስትመንት አድርጉ ተብሎ በግልጽ ሌብነት የታወጀበት የብልጽግና መንግስት ነው እየመሩት ያሉት። ነገር ግን እነሱ በግላቸው ዘርፈው ሳይሆን ተልኮ ተሰጧቸው በቀጥታ ይሄ ህዝብ ማንኛው ነው ገንዘብ ሊያዋጣ የሚችለው? ምክንያቱም መኪና ገዝተው መግባት እንደማይችሉ አብይ አህመድም ነግሯቸዋል። የትራንስፖርት ሚኒስትሩም ተናግሯል። መኪና ይዛችሁ መግባት አትችሉም ተብሏል። ደፍነትሊ ስለዚህ መኪና ይዛችሁ መግባት ካልቻላችሁ፣ ነገር ግን እኛ በልማት ላይ በጦርነት ላይ ያለን ማን ነው መኪና ሊገዛ የሚችል ተብሎ ተጠንቶ በቢሊየን የሚቆጠር ከዚህ ህዝብ ላይ ሰበሰቡት። ህዝቡም መዳኛ የለውም፣ መማሪያም የለውም። አብይ አህመድም ደግሞ ደንበኛ አጭበርባሪ ነው። እነዚህን አክተሮች ናቸው ወስዶ አሰራቸው። ነገ ደግሞ ይፈታሉ። ምን ችግር አለ? 2 ወር 3 ወር እንኳን ለአክቲንግ ተብሎ ሰውነታቸውን ሲቀንሱ ሲጨምሩ የሚኖሩ ሰዎች ናቸው። እስር ቤት ገብተው ተለማምደው ይወጣሉ እንዴ። መቄዶንያ ላይ የሚሰበሰበው ገንዘብ፣ በቤተ ክርስቲያን ስም የሚሰበሰበው ገንዘብ፣ በበጎ አድራጎት ስም እነ ሰለሞን ቦጋ ለሚሰበስቡት በሆስፒታል ስም አንድ ነገር ጠብ ብሎ ታያላችሁ። ለብልጽግና እኮ ነው የሚደረገው። ብልጽግና እኮ ኢንቨስትመንትና ገንዘብ ማሰባሰቢያ ተብሎ እኮ በየዘርፉ ግሉል የሚመስሉ ማህበረሰብ ውስጥ ሆነው በቤተ ክርስቲያን ስም በቀደም ነው አንድ ቪዲዮ ሰርቻለሁ። በባትሪ የፈረሰ ቤተ ክርስቲያን አንድም ቀን የማይሰራ ኢቭን ክርስቲያኖች ያልሆኑ ሁሉ ስለ ቤተ ክርስቲያን ማስታወቂያ ሲሰሩ አይታችኋቸው ሊሆን ይችላል። እዩዋቸው፣ ዝም ብላችሁ ልብ ብላችሁ። የፈረሰ ቤተክርስቲያን በባትሪ ተፈልጎ ለዚህ ቤተክርስቲያን አዋጡ ይባላል። ቀጥታ ግን የሚገባው ለብልጽግና መንግስት ነው። ለኮሪደር ልማት ይሄ ለምን ትሩፋት ነው የሚሉት የሞሰብ ትሩፋት ምናምን ብለው ለሚጠሩት ለሱ እኮ ነው ገቢ የሚሆነው። እነዚህ ሰዎች እኮ የብልጽግና ሰዎች ናቸው። እነ ይገረም ደጀኔ ከጎንደር ጀምሮ ሲያስተዋውቁ፣ እነ ልጅ ወንድም ካሊድ
3-4 የአሜሪካ እየተመላለሱ ዲያስፖራውን ሰብስበው ከዲያስፖራው በበጎ አድራጎት የሚለምኑ እነ ሰለሞን ቦጋለ ሆስፒታል እንሰራለን ብለው ህዝቡን ሙልጭ አድርገው በልተው አንድም ነገር ያልሰሩ ሰራዊት ፍቅሬ ካዶነ ጭምር ተጠግቶ ሊበላ 3-4 ጊዜ ሲክድ የምታዩት መንሱር በብልጽግና ተጠፍጥፎ የተሰራ ባለሀብት ከየት በቀለ ማንለው ሰውዬ እሱ አይደለም እንዴ እየተሰራ ያለው? አሁንም ላክቲንግ ነው የገቡት። ስለዚህ ይሄ የምትሉት ኢንቨስትመንት የግለሰቡ መጀመሪያ ስለሰረቀ ያኛው ግለሰብ ጥሎ ስለጠፋ ቢገኝም ለመታሰርም ዝግጁ ነው፣ መንግስት አዘጋጅቶታል። ባይገኝም ደግሞ በሱስም 2-3 ጊዜ እንዴት አንዴ መታን እንቅፋት ስንት ጊዜ ሊመታን ይችላል? በሱስም ተሰብስበው አክተሮች ናቸው። ነገር ግን ደግሞ ከነበሩት እንደነ ዲና ሙፍቲ እንደነ ታደለ ሮባ ያሉት ደግሞ ለሌላ ጊዜ ስለሚያገለግሉ ገጽታቸው እንዳይበላሽ ወደ እስር ቤት አልገቡም። ቢገቡም ጉዳያቸውም አይደለም። እንዌስ ቪዲዮአችን ይመሳል። በዚህ ጉዳይ እንግዲህ መዘካለ ይላችሁ ቅርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን እንግዲህ የተበላሹ ሰዎችን መብት ምንድነው ገንዘባቸውን ይመልሳል ፈልጋል። ታሰሩ ሰው ወንድሞችን እንግዲህ ያው የእስርን ወይ ደግሞ የእስር ቤት ያለውን ችግር የሚያክሰው ሰው ይታሰር ደስ አይለውምና አይ ቲንክ ይመስለኛል ቅድም እንዳልነው እነዚህ የታሰሩ አርቲስቶችም ታሰሩ ወይ ደግሞ ይሄ የታሰሩበት ምክንያት ማስታወቂያ ስለሰሩ ነው እና ወይ ደግሞ ህክምና ማሻሻል እናቅም በማስታወቂያ ብቻ በፖዚቲቭ መንገድ እንመልከት ካልን የማይሰሩበት ምክንያት አይኖርም። ኦኬ ባለስልጣናት ያሉበት ጉዳይ ነው፣ ፍቃድ ያላቸው አካላት ናቸውና እንዳይሰሩ የሚያረጋቸው ነገር የለምና ተመርምሮ እንግዲህ ይለቃው ተስፋ እናደርጋለን። ጉዳዩ ብራቸውም እንግዲህ ይመለሳል ተስፋ እናደርጋለን ይመለሳል ብለን ያው ከዚህ ይሄን የሚያክል ሚሊየንስ ብር በተጠፋ ድርጅት አሁን ላይ የነ መንሱር የነ ወይ ደግሞ ከዚህ ጉዳይ ጋራ ጥልቅ የሆነ ክክ ያላው ሰዎች ባንክ ቡካቸው ሲመረመር ያለው ብር 1 ሚሊዮን አይሞላም ቡካቸው ውስጥ የሚገኝ ብር። እሱ ብቻ አይደለም መኪናቸው ተሽጧል ምናምን የመንሱር መኪና ተሽጧል የለውም መኪና መንሱር አሁን ላይ ይሄን ነገር ቀድሞ እንደኛጣ ያቁታል ይጠብቁት ነበር። ለዚህ ነው ቀድሞ መንሱር መኪናውን ከስሙ ቀይረው ለራሱ ሽጦ የነበረው። ባንክ ቤት ስትሄዱ ባንክ ቤት ምንም ብር የለም ቡካቸው ሲያዝ ቤታቸው ጋር ስትሄዱ ቤታቸው ተሽጧል ቤታቸው የሚል ነገር ነው እንግዲህ እየወጣ የሚገኘውና አሁንም ቢሆን ምርመራ ይደረግ። ይሄን ነገር ግፍ ለተፈጸመባቸው አካላት ብራቸውም ሆነ መልስ ይመሰገን ፈልጋለሁ። እናንተ ሀሳባችሁን አስቀምጡ። በቀጣዩ እንመለሳለን። ቸር ቆዩልኝ።